ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር ሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ ኢትዮጵያ ውስጥ ናችሁ ይሄን ፕሮግራም ለምትከታተሉ እንደምን አመሻችሁ ማለት ፈልጋለሁኝ ለተአርብ ሰኔ 20 2017 በኢትዮጵያ ዘመን አቆጣጠር ጁን 27 2025 በጎርጎሳውያን ዘመን ቀመር አቆጣጠር እንደቀደም ተከተል የጋት ለታዊ አጫጭር መረጃዎችን ከዚህ እንደሚከተለው ወደ እናንተ ደርሳለሁ ዞት እንደምታርጉት ላይክ አድርጉ ሼር አድርጉ እየተባበራችሁ ነው ሐሳብ አስተያየታችሁን አካፍሉ ኮሜንት ቦክስ ስር ጋት ሚዲያን በስፋት ደግፉ እየደገፋችሁ ላላችሁ ዞት እንደምለው እጅግ በጣም አድርጌ አመሰግናለሁ ሁለት አጫጭር መረጃዎች አሉኝ የመጀመሪያው የሻቢያ የወረራ ዝግጅት ምን ይመስላል በሚለው ጉዳይ የግል መልከታያን መረዳቴን ወደ እናንተ አደርሳለሁኝ በሁለተኛ ደረጃ የሶማሌላንድ የሀገርነት ዕውቅና የሄደበት ያለውን በእንግሊዝ በኮመን ሃውስ በህግ አውጪው ምክር ቤት ለውይይት ቀርቦ ነበር ምናልባት በሶስተኛ ደረጃ የአባስ አርጋች የኢራን የውጭ ጉዳይ ሚኒስትር በኢራን የኒውክሌር ጣቢያ ላይ ከባድ ጉዳት ያስከተለ ድብደባ እንደተካሄደ ገልጸዋል ኦፍ ኮርስ በትናንትናው ዕለት ከጦርነቱ በኋላ ከ12 ቀን ጦርነት በኋላ የተቀረጸ ቪዲዮ መልእክት ያስተላልፉት የኢራን ፕሬዝዳንት የበላይ ፕሬዝዳንት ወይ መንፈሳዊ መሪ አያቶላህ አሊ ኻሜኒ ያን ያህል የከፋ ጉዳት የከፋ ችግር አልደረሰብንም የሚል መግለጫ አውጥተው ነበር ምናልባት እስራኤል ላይ አሰቃቂ ሰቅጣጭ የሆነ ከፍተኛ ጉዳት ያደረሰ ድብደባ ማድረሳቸውን ለአሜሪካም ቢሆን በኢራን እስራኤል ግጭት የእስራኤል ከፍተኛ መውደም ወይም ያሳረፍንበት ምት ከባድ መሆኑን የተገነዘቡት አሜሪካውያን በኢራን የኒውክሌር መሰረተ ልማት ላይ ድብደባ አድርገው ነበር ሪፖርቱን የሚያቀርቡት የተጋነነ አድርገው ነው ያን ያህል የከፋ ጉዳት አልደረሰብንም የሚል ሪፖርት ነበር ሙሉ ድል ተቀዳጅተናል እንኳን ደስ አላችሁ በእስራኤል በጽዮናውያን መንግስት ላይ ከፍተኛ የሆነ ሽንፈት ከፍተኛ የሆነ ጉዳት አድርሰናል የሚል አሜሪካም ማን እንደሆነ ሳውቀናል የሚል ነበር እንግዲህ አባስ አርጋቺ ደግሞ ኖ በኢራን የኒውክሌር መሰረተ ልማት ላይ ከፍተኛ ውድመት ደርሷል ድርድሮች እየተካሄዱ እንደሆነ ኢቭን ሲኤንኤን ወደ 33 ቢሊዮን ዶላር ለኢራን ቃል እንደተገባላት ለሲቪል አላማ ለህክምና ህክምና ውስጥ በዛ ለጤና ለኃይል ለምርምር ለሲቪል አገልግሎት የሚውል ኒውክሌር በአሜሪካና በተባባሪዎቿ ለማልማት ነገር ግን ከሲቪል አገልግሎት በላይ ያለው ኒውክሌር የመጥመቅ ወይ የማበልጸግ ስራዋን ታቆም የሚል ነው ሪፖርቶች የሚያሳዩት ኢራን በዛ ተግባር ላይ እንደምትቀጥልበት ነው ሌላው ምናልባት ባጫጭር በደ የሻቢያ የወረራ ዝግጅት ወዳልኳችሁ እስከ መሄድ በፊት እንግዲህ ኢትዮጵያ በ2024 የውጭ ቀጥተኛ ኢንቨስትመንት በመሳብ ከምስራቅ አፍሪካ ቀዳሚ ሀገር ሆናለች የኢኮኖሚ ሪፎርሙ ከፍተኛ ውጤት እንዳስመጣላት እኔ አይደለሁም ያልኩኝ ይሄን የወርልድ ኢንቨስትመንት ፎረም አንክታድ የዩናይትድ ኔሽን አንድ ዊንግ የሆነው አንክታድ ያወጣው ሪፖርት ነው ወደ 174 አካባቢ ሪፖርት አለ እሱን ገጽ 174 ገጽ አካባቢ እሱን ብታነቡት በእያንዳንዱ በዘርፍ ለምሳሌ ኢትዮጵያ ከፍተኛውን የውጭ ኢንቨስትመንት ያገኘችው የቀጥታ ፎሬን ዳይሬክት ኢንቨስትመንት ያገኘችው በኢነርጂ ዘርፍ እንደሆነ ነው ያስቀመጠ ያለው ከዛ ባለፈም የኢትዮጵያ ብሔራዊ ባንክ SBB 94/2025 አዲስ ያው ጀስት የማክሮ ኢኮኖሚክ ሪፎርሙ ሆም ግሮውን ማክሮ ኢኮኖሚክ ሪፎርም ይሄ ብዙ ጊዜ አገር በቀል ኢኮኖሚ ማሻሻያውን አንዳንድ ሰዎች ነው ከዓለም ባንክ የተቀዳ ኮፒ ፔስት ነው ብሎ የሚያስቀምጠው አለ ነው አሁን ከቀዳው እንዳለ ከቀዳው
ንግድ ባንክን አጠናክሩልኝ ንግድ ባንክ ብቻም አይደለም ኦፍ ኮርስ ብሔራዊ ባንክም ድጋፍ አግኝቷል ከብሔራዊ ባንክ ባለፈ ልማት ባንክም ድጋፍ አግኝቷል ይሄን ደግፉልን የሚል በተለይ ለኢትዮጵያ ንግድ ባንክ ተጠናክሮ እንዲወጣ ከፍ ያለ ድጋፍ ያገኘበት ሁኔታ አለ በዛም ባለፈ ቀስ በቀስ ለምሳሌ የተማሪዎች ምገባ ላይ ይሰራል የታገር ነው ተማሪዎች የምትመግበው ሰብሲዲሱን ቆርጠ ማውጣት አለብህ እኮ ነው እና ኮፒ ፔስት ነው የተደረገ ብለው ለሚታቹ ሰዎች እኔ የሊበራላይዜሽን ኮንሰፕት ቺሊ ላይ እንዴት እንደተተገበረ ቢያነቡ እንደው በጣም እሱን እንኳን ዴብዝ የሆነውን ማንበብ እንኳን ካልፈለጉ ሾክ ዶክትሪን የሚል አንድ መጽሐፍ አለና እዛ ላይ እንዴት እንደተተገበረ በተለይ እነዚህ ቺካጎ ቦይስ የሚሏቸውን እንዴት እንዳደረጉት ቢያዩ ደስ ይለኛል ብያምናለሁ ዞሮ የአይኤምኤፍም የወርልድ ባንክም ሪኮመንዴሽን ይኖራል እነዚህ ሪኮመንዴሽኖች ግን እንደወረደ ተተግብረዋል ማለት አይደለም ያ ደግሞ አንዳንዴ ደግሞ ምንድነው በግልጽ መነጋገር ያለብን እኛ ኬንያ የተሻለ ኢኮኖሚ እድገት አለው በኬንያ እንቀናለን ይላል ሰው ኦኬ ኬንያ ደግሞ በጣም ብዙ ባንኮች ሙሉ ለሙሉ እኔ እንደ ኬንያ መሆን አለብን ብለን መቀናት አለብን ያላምንም የከተሞች ኦነሮች እነማን ናቸው የኬንያ ቆዳ ስፋት ምን ያህል ነው ከችርቻሮ እስከ ከፍተኛ ማኑፋክቸሪንግ ድረስ ማን ነው የያዘው ኦቨርኦል ፍልስፍናው ማን ያንን የኬንያንስ ፖለቲካ የሚያምሰው የሌሎችንም ወደ ሩዋንዳም ሂዱ ወደ ሳውዝ አፍሪካም ሂዱ ትናንት ያየው ነበር አንድ የሳውዝ አፍሪካ እዚሁ አፍሪካ ውስጥ እኮ ነው ወዳጆቼ የአፓርታይድን ሪስፔክት የሚያደርግ እዛው ደቡብ አፍሪካ ውስጥ ሪስፔክት ብቻ ማለት ነው ጥቁሮች መኖር የማይፈቀድበት ከተማ አለ ሳውዝ አፍሪካ ውስጥ መግባት የማይችሉበት እና ሳውዝ አፍሪካ በአፓርታይድ የወደቀችበት ወይንም በነጮች ወረራ የገባችበት ቀን እንደ ብሔራዊ ድል የምታከብር ማለት ነው በዛም ምን ቀና አይመስለኝም ግን እኛ ከዓለም ተነጥለን ልንኖር አንችልም ዓለም ወደ ደረሰበት ለመሄድ እውነት ነው ሊያም ይችላል አንዳንድ ብንወስዳቸው ሪኮመንዴሽኖች ችግር ሊኖርባቸው ይችላል ግን yes we are special የጥቁር ህዝቦች የነጻነት ፋና ዋጅነን የራሳችን ባህል ማንነት የዳበረ ታሪክ አለን ነገር ግን ተነጥለን ዓለም ረስቶን እኛም ዓለምን ረስተን መኖር አንችልም የውጭ ባንኮች ወኪል ሊከፍቱ ከሌሎች ባንኮች ጋር ጆይንትሊ ኦፍ ብራንች ሊከፍቱ የሚችሉበት ዞሮ የኢትዮጵያ የፋይናንስ ገበያ ሊበራላይዝ የሆነበት የተፈጠረ አለ እንግዲህ በዚህ ምናልባት እኔ ሪኮመንድ ማደርገው ኢትዮጵያውያንና ትውልደ ኢትዮጵያን በውጭ የምትኖሩ ሰብሰብ ብላችሁ ባንኮች አክሲዮን አቋቁማችሁ ቢያንስ እንኳን ላይሰንስ የሆነ ባንክ ብትከፍቱ ደስ ይለኛል የሚል እምነት አለኝ ከዚህ ባለፈ ይሄ SBB 9425 እንዳልኳችሁ አዲስ የናይጄሪያ ባንኮች የኬንያ ባንክ የሳውዝ አፍሪካ ዩናይትድ አረብ ኤሚሬት ባንኮች እነዚህ ኢንተረስት አሳይተዋል በልዩ ጥንቃቄ መመረጥ አለበት ብለን እናምናለን ያው እናንተም እንደዛ ፊል እንደምታደርጉ ተስፋ አደርጋለሁኝ ምክንያቱም ጉዳዩ ከባንክ ባሻገር የናሽናል ኢንተረስትም የሚንጸባረቅበት ስለሆነ ማለት ነው ያው ጀስት መኒ ሰርቪስ ብቻ አይደለም የሚሰጠው ከየትኛው ሀገር ጋራ አብረን ብንሰራ ነው ለየትኛው ናሽናል ኢንተረስታችን የሚጠቅመን የሚለው ያ በልዩ ጥንቃቄ ቢመረጥ ጥሩ ነው እኔ ብዙ ለውጦች የምናይበት አመት ነው ያ አፕሪሺየቲቭ የሆነ ኢንኳየሪ ተጠቅመን ችግሮች የሉም ያልኩ አይደለም ችግር ይኖራል ፈተና ይኖራል የሌለበት ሀገር የለም የኖርንበትን እናቀዋለን አሁን ትግሉ በአዲሱ በለውጥና ቆሞ መቅረትን ደግሞ አፕሪሺየት በሚያደርገው ኃይል መካከል እየተደረገ ያለ የሞራልስ ያሳሰብ የክላሽ ኦፍ ቶት ነው ያለው ብዬ ነው ማምነው ዞሮ አንዱ መልካም እድል ነው የሚል እምነት አለኝ ወደ ተነሳውበት ስመጣ እንግዲህ የኢትዮጵያ መንግስት ታስታውሳላችሁ በባለፈው ከትናንት በስቲያ
ጁን 20 2025 ለውጭ ለ19 ለአሜሪካን ፈረንሳይ ጀርመን ጣሊያን እንግሊዝን ቻይናን ራሽያን ሳውዝ አፍሪካን ጨምሮ ለ19 ሀገራት የተጻፈውን ደብዳቤ ሳይት አድርጌ እንደ ጠቅሼ የኤርትራ መንግስት አንደኛ የውጭ ግጭትን የውስጥ ግጭትን ስፖንሰር ያደረገ እንደሆነ አንድ ሁለተኛ ደግሞ በቀጥታ ወረራ ለመፈጸም ደግሞ ዝግጅቱን እንዳደረገ የኢትዮጵያ መንግስት ገልጿል በጉልበት የኢትዮጵያን ግዛት ይዞ በጉልበት በያዛቸው ግዛቶች አካባቢ ደግሞ የማንነት ምንድነው የማንነት ንቅለ ተከላ ምንለውን ማንነት እየቀየረ እንዳለ እርዳታን እንዳቋረጠ ትምርት እንዳቆመ በግድ ከኢትዮጵያ በያዛቸው በተለይ እንግዲህ የምታውቁት ነው ኢሮፕ የሚባለውን አካባቢ ይዞ ከዛ እየወሰደ ወታደራዊ ስልጣና እየሰጠ እንደሆነ የፍራንስ ዩኒፎርም በደንብ በስፋት የዘገበው ጉዳይ ነው ዓለምም የሚያውቀው ነው በነገራችን ላይ የተባበሩት መንግስታት የሰብአዊ መብት ልዩ ምርመራም ከሰሞኑ በኤርትራ ጉዳይ ሰፊ ትንተና አውጥቷል የስወራ የጉልበት ወታደራዊ ስልጣና እንደሚሰጥ ስወራ የሃይማኖት ነጻነት ወይ አምልኮ ነጻነት እንደሌለ አሁንም በአፈና ውስጥ ዜጎች እንደሚኖሩ ኤርትራ የአፍሪካ ሰሜን ኮሪያ ያሉ ነው የሚጠሯት ዝሮ ሁለት መንገድ ነው እየተከተለ ያለው ህዋት ጦርነት ቢያነሳ ወዳጆቼ ህዋት አይደለም ጦርነቱን ያነሳው ሻቢያ ነው ከፋኖ ጋር ራሱን ፋኖ ብሎ ከሚጠራው ኃይል ጋር በተግባር ግን የሻቢያ ነጭ ለባሽ ከሆነው ስብስብ ይሄ ባንዳነትን እንደ ኩራት አድርጎ የሚወስደው ስብስብ የሚዋጋው በራሱ ዓላማ አይደለም የራሱ ግብ አይደለም ያለው የሻቢያን ግብ ለማስፈጸም ነው ኢትዮጵያ በውስጥ ጉዳዩዋ እየተተራመሰች አይኗን አስተሳሰቧን እና አጠቃላይ ከልማት እንድትነቅ ራስን ከማበልጸግ ለውጥን ሳይሆን ጀስት አንድ ትንሽ ይሄ ነው የሚባል ለዜጎቹ የሚጠቅም ፖሊሲ የሌለው ሚኒስትሮች ምክር ቤት ይባል የሌለው ህግ አውጪ የሌለው ህግ አስፈጻሚ የሌለው ህግ ተርጓሚ የሌለው ጀስት በርስትነት ነፃ ወጣለሁኝ የአፍሪካ ሲንጋፖር አረጋለሁኝ ብሎ ቃል ገብቶ ዜጎቹን ማግዶ ኢትዮጵያን የባህር በር አሳጥቶ በጠላቶቿ በኢትዮጵያ ጠላቶች ታግዞ የኛ ራሳችን ውስጥ ችግር አልነበረብንም ይያልኳቸው አይደለም ከውስጥ ያለው ባንዳና እዛ ያለው ባንዳ ተባብሮ ነው ግመል ያጠጡበት ምናምን ብሎ ቀይ ባህርን ሰጥቶ ግመል ያጠጡበት ብሎ መስጠትም አንድ ነገር እኮ ነው ደግሞ ወዳጆች ያንን የሚያነሱና የሚጠይቆችን ትምክተኛ ተስፋፊ አህዳዊ ጨፍላቂ ጸረ ልማት የድህነት ዘበኞች ያልሰድብ የኖር ኃይል እና ያንን ነው በቃ ጀስት ያንን ሰውና ያንን ቡድን ነው አገር ገዥ ነው ብለው የዛፈ ቀላጥ የነበሩት ዛሬ ለዚህ ለ130 ሚሊዮን ህዝብ መልሰው ያንን የለም ሞተት ነበር ስጠጣ ይሉታል እነሱ ደንዝዘው ጥቂት ጠባብ ጥቂት በዜጎች ህልውና ማንነት ላይ ይቆምር የነበረን ስርዓት ደግፈው ያንበለብላሉ ያወራሉ ስንት ነገር ይባላል ዙሮ ህዋት ምላጭ ሲስብ በሻቢያ ትእዛዝ ነው እና አጠቃላይ ህዋትን የተራረፈውን እዚህም እዛም የወዳደቀውን የኦለን ኦነግ ሸኔን ራሱን የኦሮሞ ላይብሬሽን አርሚ ብሎ የሚጠራውን ራሱን ፋኖ ብሎ የሚጠራውን ጽንፈኛ አንድ ወጥ ዓላማ ያለው የተወሰነው ለጥገኛ ባለሀብቱ ተለላኪ የሆነው የተወሰነው የሃይማኖት አይነት ሴንቲሜንት ያለው ሁሉም ግን በአካባቢያዊነት ተደራጅቶ እርስ በርስ የሚበላላ ያው አፋሃድ አማራ ፋኖ ህዝባዊ ድርጅት አማራ ፋኖ ብሔራዊ ኃይል የሚባል ነበር ያው አማራ ፋኖ ብሔራዊ ኃይል እንኳን መጀመሪያውንም አልተመሰረተም በኮሚቴ እንዲመራ ተወሰነ አሁን ደግሞ ራሱን የአማራ ፋኖ በጎጃም ብሎ የሚጠራው ቡድን አፈንግጦ ወጥቷል አመራርኛ መሆን መቻል አለብን የፖለቲካ አመራርም የወታደራዊ አመራር ምናምንኛ መሆን አለብን የሚል ራሱን የበላይ አድርጎ የሾመ ዘመነ ካሴ ያለ ይሄ ለቀጣሪዎቹ የሚለላክ የራሱ ዓላማ የሌለው
ህዝቡን ያማራ ህዝብ በሰሜኑ ጦርነት ወቅት ሞሮለስ ሙሉ ወሎ በሚባል ደረጃ ግማሽ ጎንደር በሚባል ከግማሽም በለጥ ማለት ጦርነት የተካሄደበት አካባቢ ከዛ ሳያገግም ማህበራዊ ረፍት መንሳት የሚለውን የጠላቶቹን ዓላማ ተሸክመው እንግዲህ ትናንት መግለጫ ወጥቷል እኮ የወልቃይት ጠገዴ ሰቲት ሁመራ ዞን አርሶ አደሮችን በየእርሻ ማሳቸው እየገባ የጦር መሳሪያቸውን አምጡ ብሎ የአካባቢው ሚሊሻዎች ጨፈጨፋቸው። ዓላማው ለህዋት አብሪ መሆን ነው። አብሪ ጥይት ናቸው። መንገድ መሪ ናቸው። አንዳንዶቹ እንዲውላቸው አትጥሩን ይላል። ሌላ ስም ቢኖር እንደውም በሌላም ቢጠሩ ጥሩ ነበር። የህዋት መንገድ ጠራጊ፣ የሻቢያ ተለላኪ፣ የኢትዮጵያ ደመኛ ጠላቶች ቀለብ የሚሰፍሩላቸው የጠራ ህልም የሌላቸው እርችቶች ናቸው። ዝም ብሎ መተኮስ ይሄ የሳትራቶች ሆኑ የተተነተነ ዓላማ ያለው ትምርት ማቋረጥን እንደ ትግል ስትራቴጂ አድርጎ ጎጃም ውስጥ እኮ ትምርት አቁመን ነበር ብሎ በዛ ደግሞ ሊሰብክ የሚሞክር የደካማ የወራዳ ስብስብ ነው። ዝሮ ቲፒኤልኤፍ ኦላ ራሱን ፋኖ ብሎ የሚጠራው በዋናነት የአማራ ፋኖ ብሔራዊ ኃይል ብሎ የዘመነ የነበረበት አሁን የአማራ ፋኖ በጎጃም አፋጎ የሚባለው የቅማንት ታጣቂ ወደ መቃ አካባቢ ይሄን መተማ መስመር ይዞ ጭልጋን በዛ አካባቢም ረብሻ ለመፍጠር እየተንቀሳቀሰ ነው። እንግዲህ የግጭት ኮንፍሊክት ማፕ አድርጎ የቴት አካባቢ ችግር ሊነሳ ይችላል የሚባለው እሱን ማየት የቀጣይ ጊዜ ደግሞ የሻቢያና የነዚህ ኃይሎች ህዋትን ጨምሮ ኃይሎች የፕሮፓጋንዳ ስትራቴጂ የሳይኮሎጂካል ወርፌር ምን ሊሆን ይችላል ወደ ሃይማኖት ተቋማት አካባቢ ቤተክርስቲያን ማቃጠል መስጂዶችን ላይ ጉዳት ማድረስ እነዚህ ይመጣሉ። አሁን ማፈናቀል እንዲኖር ውጥረት የማድረግ ዳይቨርት የማድረግ ያስተሳሰብ ዳይቨርሽን እነዚህ በሙሉ የሚሰሩ ነው የሚሆነው። ሰው የቅማንት ታጣቂ እና የአገው ዲሞክራሲያዊ ንቅናቄ ኪሮስ ሮምሃ የሚመራውን አብሯቸው እንዲሆን ጥረት እያደረጉ ነው። አይ ሆፕ እኔ በአገው ዲሞክራሲያዊ ንቅናቄ እኔ በትግል ስልቱም ጥሩ ነው የሚል ነገር የለኝም መጥፎ ነው ብዬ አላምንም። አይቸውም አላቅም ጀስት ፕሮግራማቸው። ነገር ግን እኔ በእርግጠኝነት ለዚህ ኃይል ከህዋት ጋር ሆነው ከዚህ በፊት አብረው ታግለዋል በተመሳሳይ ስተት ይሰራሉ ብዬ አላምንም። አንዳንድ ወዳጆች የሚጽፉትንም ጽፋ ያለሁኝ ዝሮ ቲፒኤልኤፍ ኦላ ጽንፈኛው ፋኖ ሳይሆን ጀስት ጥሩ ፋኖ የሚባልም የለም። የፋኖን ዓላማ ከስር መሰረቱ የቀየረ አንዳንዶቹ ፋኖ እንዲህ ነው እንደዚህ አርጉ ምናምን ብሎ ይመክራል። ስልጣን የፖለቲካ ስልጣን ከፈለክ ጠመንጃን አስቀምጠህ ፓርቲ መስረተህ ህዝብህን አንቀተህ የስልጣን ባለቤቱ የኢትዮጵያ ህዝብ ነው በሚለው አምነህ ከምርጫ ሳጥን ድምጽ መቁጠር ነው ያለብህ። አብሮኝ ይታገላል አብሮኝ ይሞታል ያልከው ህዝብ አይመርጠኝም ብለህ የምታስብ ከሆነ መጀመሪያውንም ህዝቡንም አታከብረውም ህዝቡንም አትቀበለውም ማለት ነው። ሶ ቲፒኤልኤፍ በወልቃይት በኩል የሻቢያ ጦር አዝማች ሲሆን ህዋትን ጨምሮ አስቀድሜ እንዳልኳችሁ ሸኔ ፋኖ የቅማንት ታጣቂ እንግዲህ ከተሳካላችሁ እየሞከሩ ያሉት የአገው ዲሞክራሲያዊ ንቅናቄ ኪሮስ ሮምሃ የሚመራውን አሁንም ደግመዋለሁ በዚህ የጥፋት ፕሮጀክት ውስጥ ይሳተፋል ብዬ አላምንም። ይህንን አድርጎ ሻቢያ የጦር አዝማች ሆኖ እነዚህን ከፊት አስቀድሞ ወደ ውጊያ ለመግባት ጥረት እያደረገ ያለበት ሁኔታ ነው ያለው። ሶ በወልቃይት በኩል ሽራሮ ላይ አርሚ 13 የኮማንደር ጸጋይ ማርክስ የሚባለው የሚመራት አንድ ኃይል አለች። ሱዳን ላይ ጀነራል ወርቃይኑ የሚባል የሽሬ ሰለክለካ ተወላጅ ማለት ነው እና አርሚ 11 የምስራቅ ጠለምት ቀጠናን በመያዝ ወደፊት ለመዋጋት እስከ ማርያም በር በደባርቅ በኩል ለመምጣት ጥረት የሚያደርግ ከዛም አርሚ 11 አርሚ 111 አርሚ 12 ደግሞ የሚሉት የአብርሃ ድንኩል የሚመራው በታችኛው ተከዚ አድርጎ ወደ ወልቃይት ለመምጣት እየተዘጋጀ ያለ ሌላ አርሚ 7 ሁለት ኮር ነው ያለው። አርሚ 7 እንደምታውቁት ያው እንግዲህ እንደምታውቁት ምላችሁ መረጃ ይኖራችኋል ብዬ ነው ጀስት የሰበሰብኩትን መረጃ ነው የምነግራችሁ።
ከኔ የበለጠ ደግሞ የተሻለ መረጃም ካላችሁ ጻፉልን እንመማርበት በጋራ አርሚ 7 ሸረሪና ማዕከሉን አድርጎ በወልቃይት ጠገዴ ሰቲት ሁመራ በግልባጩ በሱዳን ድንበር በኩል በሁመራ ባሻገር ማለት ነው 2 ኮር ይዟል ኮር 1 እና ኮር 2 የአዛዡ የአጠቃላይ የአርሚው ጀነራል ሙዘይ መኮንን የሚባል የፖለቲካ ጉዳይ ኃላፊው ደግሞ ግደይ ኃይሉ እንደሚባል ኮር 1 በሁመራ አዋሳኝ ድንበር በኩል እንዳለች ከግብጽም ካልቡርሃንም ድጋፍ ያገኙትን የቡድን መሳሪያ ድሽቃን ሞርተርን ጨምረው ለወረራ ዝግጁ እንደሆኑ በአንድ ሳይድ ማለት ነው በሁመራ ከተማ ባሻገር ሆኖ በሱዳን ድንበር ላይ ያላል አንድ በሉ ወልቃይት ላይ ደግሞ ራሱን እነ ዮሐንስ ንጉስ የሚባሉ የሚመሩት ፋኖ ራሱን ፋኖ ብሎ የሚጠራው ኃይል ከዚህ ደግሞ ሚሊሻዎችን እየገደለ ነው ጨፍጭፏል እዚሁ አሁንም በመተማ መስመር ላይ ራሱን የቅማንት ታጣቂ ቡድን ብሎ የሚጠራው ደግሞ ሹፌሮቹን እያገተ ህዝብን እየጨፈጨፈ ነው ሳይመርጥ እንግዲህ ከበባ ነው ይሄን ወልቃይትን የወልቃይት ጠገዴ ሰቲት ሁመራ ዞንን ሰብሮ ለቲፒኤልኤፍ ለማስረከብ ማለት ነው ደን ኮራን በሁመራ አዋሳይ ድንበር ነው ያለው ኮር 2 ደግሞ በፍሳህ ማንጁስ ይሄ የነ ደብረጽዮን የነ ፈትለወርቅ እና የነ ዓለም ገብረዋድ የነሱ ጉዳይ አስፈጻሚ ሆነ ፍሳህ ማንጁስ በተለይ እሱ ነው ከነ ሙዘይን ጋር ከነ ብርጋዴር ጀነራል ሙዘይ መኮንን ጋር በመሆን ላልቡርሃን በወር $300 እያንዳንዱ ወታደር ይሸጥ ከኤርትራ በኩል አው ከዚህ በፊት ልክ የቲዲኤፍ ኃይል የሚባል ሁለቱ ተጣልተዋል ምናምን ብለ ታስባል ያኔ እንኳን አሁን እንደዚህ እንዳሁኑ ጸመዶ ምናምን በሚባልበት ከመባሉ በፊት ወደ 30,000 የሚሆን ታጣቂ በኤርትራ በኩል አልፎ አርኤስኤፍን እየተዋጋ ነው የነበረው አሁን ኮር 1 እና ኮር 2 ከአርኤስኤፍ ጋር ሲዋጋ የነበረ ኃይል ተጨምሮላት የሻቢያ ወታደር ተጨምሮ ይሄ የጠባቡ የተሰረዘው የህዋት ቡድን ኃይል ጨምሮላቸው ኮር 1 እና ኮር 2 ዝግጁ ሆነዋል በሁመራ ባሻገር ከሱዳን በኩል ወደዚህ ጥቃት ለመፈጸም የቅማንት ታጣቂ አለ ብያቸዋለሁ የነ ፋኖ ብሎ ራሱን የሚጠራው ደግሞ የነ ዮሐንስ ንጉስ ቡድን አለ ሰብረን ወልቃይት ጠገዴ ሰቲት ሁመራ በመግለጫቸው ባፋቸው የአማራ ማንነት ርስት ነው አንደራደርበትም ይላል በተግባር ግን ከሻቢያ ከግብጽ የሚቀበሉትን የጦር መሳሪያ ይዘው ለጥፋት እየተዘጋጁ ያሉበት ሁኔታ ነው ያለው ዘን በተመሳሳይ የውጊያ ግንባር ተብለው የተለዩት አንድ በወልቃይት በኩል አሁን ያልኳችሁ ማለት ነው በዝርዝር 2 በራያ አላማጣ በኩል ይሄ አላማጣ ጨርጨርን ይዞ አርሚ 24 እና አርሚ 40 የሚባሉት ዝግጁ እንደሆኑ ሶስተኛው ደግሞ እነዚህ በውስጥ ባሉ ተለላኪዎች የወልቃይትን የራያ አላማጣ በውስጥ ባሉ ተለላኪዎች እንዲሁም ደግሞ በተለያዩ ቦታዎች በኦሮሚያም በአማራም የተወሰኑ ቡድኖች ደግሞ እንደሴል አድርጎ በቤኒሻንጉል አካባቢ እነዚህን የማንቀሳቀስ ድንበር አካባቢም በልዩ ሁኔታ እነዚህ ፈላታ የሚባሉትን የሚንቀሳቀሱ አሉ ፈላታዎች በተወሰነ እስከ ቻድ ድረስ የሚሄዱ ይሄ አልጣሽ ፓርክን ይዘው የሚንቀሳቀሱት በእነዛ በኩል የጦር መሳሪያ የሚሸጋግርበት ሁኔታ አለ እሱን በደንብ ማየት አስፈላጊ ነው የሚሆነው በሶስተኛ ደግሞ ከሳምንት ከ7 ከ8 ቀን በፊት ትንኮሳ ፈጽሞበት በነበረው በሻቢያ በኩል በዚህ በሻቢያ አልኳችሁ በቡሬ ግንባር በኩል ከፍተኛ የሆነ ኃይል ያንቀሳቀሰ ነው ያለው ይሄንን አድርጎ እጅግ በጣም ብንዘገይ ነው እቅዳቸው እስከ ሰኔ በ30 ነው እንግዲህ እንደ ቅድ የሚቀመጠው እንደ ቅድ ያስቀመጠው ያሉት ግን እስከ ሐምሌ 10 ድረስ ትንኮሳ ምንድነው ወረራ ለመፈጸም ዝግጁ እንደሆኑ ያው እንግዲህ ይሄ መረጃ መንግስት አይኖርም ያልኳቸው አይደለም መንግስት ማለት የግለሰቦች የቡድኖች የመረጃ የዛ ሁሉ ስብስብ ነው
በዛ በኩል በኢትዮጵያ መንግስት በኩልስ ምን አይነት ዝግጁነት ይኖራል? አይ ቲንክ እንግዲህ ምንም ጥርጥር የለውም ዝግጁነት እንደሚኖር። ሶ ይህንን አድርጎ ዝግጁ ያደረገ ነው የኢትዮጵያ መንግስት እንዳልኳችሁ በጁን 20 የጻፈውን ደብዳቤ ለዛ ተከትሎ ትናንት የኢትዮጵያ መንግስት የጦር መሳሪያ እየገዛ እየታጠቀ ነው የሚል ምላሽ ሰጥቷል እና የባህር በርም አስመልሳለሁ በጉልበት እያለ ነው ይላሉና አንዳንዴ የባህር በርን አልበላሽ ምን አመጣው አለች ይባላል። ጦጣ አንበሳ ስብሰባ ጠርቶ እንስሳትን እና ጦጣ ከላይ ዛፉ ላይ ሆናለች አሉ እና ወረጅ ጦጢት አልበላሽም ይላታ እንዴ አልበላሽም ምን አመጣውና ያ ሐቃችን ነው። በስተት ሁለት ባንዳ አንድ ከኢትዮጵያ አንድ ደግሞ ራሱን የኤርትራ የሚባል ጣሊያን ከመፍጠሩ በፊት የጣሊያን ምክር ቤት በምክር ቤት ወስኖ ኤርትራን በለው ከማለት በፊት ኤርትራ የሚባል አልነበረ። ባህር ነጋሹ ስልጣን ይዘው ባህረ ነጋሽ ወይም የባህር ንጉስ የባህር ገዢ የሚባል ቦታው ምድሪ ባህሪ የባህር ምድር ይባል የነበረ ነው። እንግዲህ እንደ ኢትዮጵያ ስልጣኔ የመስፋት አለ እስከ የመን ከዛም የተሻገረ አለ በታሪኩ የመጥበብ አለ። ኢትዮጵያ ግን ሙሉ ለሙሉ ከባህር ግዛቷ ሙሉ ለሙሉ ተላቃ የባህር አክሰስ ሲ አክሰስ ያጣቸው በ1983 ይሄ ኦፊሴላዊ በሆነ ሁኔታ ከዛ በፊት ኤርትራ በፌዴሬሽን ከመዋሃዷ በፊት ምንድነው የነበረው? አፄ ዮሐንስ በራሱ አንዱ የኮሎኔል ህይወቲ ከሚባለው የህይወት ትሪቲ የምንለው ከእንግሊዛዊ ጋር ሲዋልቆ ምጽዋ ሊመለስለት ነው። ከሰላ ቦጎስ በኋላ ከሰላ የተባለው እሱን ሁሉ ሊያገኝ እኮ ነው። እሱን ስምምነት ያጣቀሳል እንደ ኢሳያስ አፈወርቂ ከሰላ በጣም የምወደው የኤርትራ ከተማ ነው የሚለው ከሰላ በጣም የምትወደው የኤርትራ ከተማ ሲባል ከሰላ ብሎ እኮ ይመልሳል። ወረራ ማለት እሱ ነው። እኛ አሰብ የኢትዮጵያ መንግስት በጉልበት በጦርነት አስመልሳለሁ ብሎ ያቅ ወረራ ከፈጸምክ ግን ህዋት ጥይት የተኮሰ ጊዜ ምናልባት ህዋት ጥይት ሲተኩስ ህዋትን ዲፌንስ እየተከላከልክ የምታጠቃው የምትመታው ግን ሞመንት ጥይት የተተኮሰ ጊዜ ሻቢያ ሊመታ ይገባል። የሻቢያን ወሳኝ ወታደራዊ መሰረተ ልማቶች ላይ አውድመን ማዘዣ ጣቢያችንን አሰብ ምጽዋ አስመራ እናደርጋለን የሚል እምነት አለ። ይሄ ነው እና በወልቃይት ግንባር በራያ አላማጣ ግንባር በወልቃይትም በቀጥታ በተከዜ ከሽሬ ተሻግሮ በተከዜ ወደ ሁመራ የመምጣት አንድ ግንባር አለ። ሁለተኛ ያልኳችሁ በጠለምት አድርጎ በጠለምት በኩል አርሚ 42 ለምሳሌ አርሚ 11 የምትባለው የምስራቅ ጠለምት ቀጠናን በመያዝ ወደፊት ለመዋጋት እስከ ማርያም በርደባርቅ ድረስ ለመምጣት ያቀደ ነው ብያቸዋለሁ። አርሚ 42 አብርሃ ድንኩል የሚመራው በታችኛው ተከዜ አድርጎ ወደ ወልቃይት የመምጣት ቀጥታ ደግሞ በዚህ በሽሬ አድርጎ በቀፍታ ሁመራ ብለው የሚጠሩት ማለት በዛ አድርጎ አስፋልቱን ይዞ በዛ የመምጣት ኃይል አለ። ወልቃይትን የመክፈል ማለት ነው። ወልቃይትን የመስበር በራያ አላማጣ በዚህ ይሄ ጨርጨር አላማጣ ጨርጨርን ይዞ በአፋር ቡሬ ግንባር ይሄንን ውጊያ ለመክፈት በውስጥም ደግሞ በሃይማኖት ተቋማት አካባቢ ቃጠሎም የሃይማኖት ግጭትም ለማስነሳት ከዛም ባለፈ ከዚህ ሃይማኖት ግጭት ማስነሳት ባለፈ ደግሞ ሰቦታጆችን ሰቨርሽን እነዚህን የመስራት እንቅስቃሴዎች አሉ። በዛ እነዚህ ተላላኪዎችን በየቦታው ያሉትን የማጥራት የማፈንፈን ህግና ህጋዊ ስርዓትን ተከትሎ እርምጃ የመውሰድ አለ። በአንድ በኩል ለሰይፍ እየተዘጋጀ ሌላኛው ደግሞ ሰላማዊ መንገድ መስሎ ደግሞ ለምሳሌ ሌተናል ጀነራል ታደሰ ወረደ በተፈናቃዮች መመለስ ጉዳይ ላይ እና የትግራይ ግዛትን በማስመለስ ጉዳይ ላይ ከጠቅላይ ሚኒስትሩ ጋር ለመወያየት ቀጠሮ ይዣለሁኝ ብሎ ሁለተኛ ማለያውን ይጫወታል። በአንድ ሳይድ የግጭቱን አይቶ እንዳላየ የፈረመበትን ስምምነት
8 ሌተናል ጀነራል ታደሰ 8 ነጥቦች ላይ እንግዲህ አይታችኋል። በዓለም አቀፉ ማህበረሰብ ፊት ፈርሟል። ስልጣን ሲቀበል ህግና ህገ መንግስቱን ሊያከብር ጸመዶ እየተባለ ድንበር ተከፈተ ምናምን ይሁን ሲሆን ጸጥ ይላል። ግን ምን ይላሉ? ይመጡና አሁን ለምሳሌ የምስራቅ ዞን አስተዳዳሪ የሚባለው ምን አለ? ኖ በመንግስት ደረጃ የተደረገ ሳይሆን ህዝቡ ራሱ ያደረገው ነው ይላል። ያ ሲሆንስ ኬላ መቆም የለበትም? የፌደራል መንግስት እንዲመጣና ድንበር አካባቢ ላይ ኬላ እንዲያቆም መጠየቅ የለበትም? የግጭት እንቅስቃሴ ወደ ጦርነት እንገባለን በኃይል እንዲናረጋለን ሲባል ያንን ህግና ስርዓት ለማስከበር እንቅስቃሴ ያደርጋል። በአንድ በኩል የሰላም ማሊያ ነጭ ባንዲራ ያውለበልባል። በሌላ በኩል ደግሞ የትግራይ ጀነራሎች አስመራ ሄደው ይሰበሰባሉ። ወጣቶች ለወታደራዊ ስልጠና እየተባሉ ይወሰዳሉ። በተመሳሳይ የኤርትራ ጀነራሎች የኤርትራ ወታደር መቀሌ፣ አዲግራት፣ ሽሬ፣ አድዋ ይመላለሳል። ወታደር ያመጡ ነው ያሉት። ይሄ ሁሉ ሲሆን የዓለም አቀፉ ማህበረሰብ ይህን ጉዳይ እንዲያውቅ እንዲያስታግስ በኢትዮጵያ ውስጥ ጉዳይ እንዳይገባ በጉልበት የያዛቸውን የኢትዮጵያ ግዛቶች በአስቸኳይ ለቆ እንዲወጣ ጥሪ ቀርቦለታል። ዓለም አቀፉ ማህበረሰብ ይሄንን የማያደርግ ከሆነ በአጭር ጊዜ ውስጥ ሻቢያ የሚመጣበት ምናልባት ኢትዮጵያ ለባለፉት 700 ዓመታት ለባለፉት 700 ዓመታት የዋና የግጭት ማዕከል የነበረውን ምዕራፍ ለአንዴና ለመጨረሻ ምንዘጋበት አንዱ ቀይ ባህር ነው የነበረው። ሁለተኛው አባይ ነው። የአባይን ምዕራፍ ዘግተናል። ሁለተኛውን የአባይን ምዕራፍ ያጠናቀቀው የትውልድ የቀይ ባህር ምዕራፍ የሚዘጋበት ይሆናል። አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ በጣም አድርጌ አመሰግናለሁ። በድጋሜ ሼር፣ ላይክ፣ ሐሳብ አስተያየታችሁን አካፍሉ። ጋት ሚዲያን በሱፐር ታንክስ ደግፉ። ድንገት ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። Thank you.